ወንድማችን ሙሴ ሰለሞን መታሰሩን ከታማኝ ምንጮች ሰምቻለሁ። በትላንትናው ዕለት ነው የታሰረው። ቀጣይ መረጃዎችን አጣርቼ ማሳውቃችሁ ይሆናል። ሁላችሁም ክርስቲያኖች በጸሎት ከጎኑ እንድትቆሙ ኮፒ ሊንክ ዱዊት ሼር በማድረግ ለብዙዎች እንድታደርሱ ጥሬን አቀርባለሁ። አመሰግናለሁ። ዛሬ አመሻሹን በተሰማ መረጃ በቲክቶክ በተሰኘው ማህበራዊ ድረገጽ ላይ ከ1.9 ሚሊዮን በላይ ተከታይ ወይም ፎሎወርስ ያሉት ለሶስተኛ ጊዜ የሚዘጋጀውን ቲክቶክ ክሪኤቲቭ አዋርድ ላይ በቤስት ኢንፎርማቲቭ ዘርፍ ለሶስተኛ ጊዜ ያሸንፋል ተብሎ ሲጠበቅ የነበረው ሙሴ ሰለሞን በትናንትናው ዕለት መታሰሩ ተሰምቶ በዛሬው ዕለት ደግሞ መረጃዎች እየወጡ ነው። ይህንን መረጃም ያጋራው በተለያዩ ማህበራዊ ሚዲያዎች ላይ በተለያዩ የእርዳታ ስራና የወንጌል ስርጭትን በማድረግ የምናውቀው ወንድማችን አክሊሉ ተስፋዬ ሲሆን የሙሴ መታሰር ጉዳይ ሶሻል ሚዲያውን ተቆጣጥሮታል። ለዚህም ምክንያቱ ደግሞ በቲክቶክ ክሪኤቲቭ አዋርድ ላይ ልክ እንደሱ ሁሉ ዜናዎችን በማቅረብ የሚታወቀው ብሩክ ኒውስ ከተባለው ወጣት ጋር ከባድ ፉክክር እያደረጉና ጉዳዩ ውድድሩን ለማሸነፍ የሚደረገው ትንቅንቅም መልኩን እየቀየረ ሃይማኖታዊ መልክ በያዘበት ወቅት በመሆኑ ብዙዎች ሙሴ ሰለሞን ለምን ይሆን የታሰረው የሚል ጥያቄን ፈጥሮባቸው የተለያዩ ማህበራዊ ሚዲያ ላይ ይህን ጥያቄያቸውን ሲያጋሩ ተመልክተናል። ነገር ግን ሙሴ ሰለሞን የታሰረበት ምክንያት ግልጽ ባይሆንም ወንድማችን አክሊሉ ተስፋዬ ይህንን ጉዳይ እየተከታተለ ግልጽ እንደሚያደርግ የተናገረ ቢሆንም ነገር ግን እንደምናስታውሰው ከጥቂት ሳምንታት በፊት ሙሴ ሰለሞን ያስተዋውቅ በነበረው አንድ ድርጅት አማካኝነት ሙሴን አምነነው ከዛ ድርጅት ጋር ውል አድርገን ነገር ግን ገንዘባችንን ተበልተናል ያሉ ሰዎች በተለያዩ ማህበራዊ ሚዲያዎች ላይ እየቀረቡ ክሳቸውን በሙሴ ሰለሞን ላይ ሲያቀርቡ ተመልክተናል። በዚህም የተነሳ የሙሴን ስም እንግዲህ ለዚህ ጉዳይ ምላሽ እንዲሰጥ እየተጠየቀና እየተጠበቀ ባለበት ሰዓት ሙሴ ሰለሞን ግን እንደተናገረው እሱ ስለ ድርጅቱ የተወሰነ እውቀት እንደነበረው ያንንም አምኖ ደግሞ ገንዘባቸውን ለተበሉ ሰዎች ይቅርታም ሲል ተመልክተነው ነበረ። ታዲያ ለዚህ እስር ምክንያቱም ምናልባት ከዚህ ጋር የተያያዘ ነው የሚሉ ሰዎች እንዳሉ ሁሉ ነገር ግን በዚህ ጉዳይ ላይ ግልጽ መረጃ አልወጣም። የብዙዎች ግምት ግን ወደዚህ ያደላ ሆኖ ብዙዎች እየተነጋገሩበትና እየተቀባበሉት ይገኛሉ። በሙሴ ሰለሞን መታሰር ታዲያ ሌላኛው ቅሬታን የፈጠረው ጉዳይ ከሙሴ ጋር ከባድ ፉክክር እያደረገ የሚገኘው ብሩክ ኒውስ የነጥብ ልዩነቱን ማስፋት ሲሆን ይህም ለሙሴ ሰለሞን ደጋፊዎች በጣም ቅሬታን ፈጥሮ ውድድሩን ለማሸነፍ የሚያደርገውን ጉዞም ከባድ ፈተናን የደቀነበት ሲሆን እንደምናስታውሰው ሙሴ ሰለሞን በቅርቡ ነበር የታገቢኛለሽ ጥያቄን አቅርበው እሺ ተብሎ እንግዲህ በቅርቡ የሰርግ ፕሮግራሙ እየተጠበቀ ነበረ። ታዲያ ሙሴ ሰለሞን አሁን እየታሰረበት ምክንያት ምንም እንኳን ግልጽ ባይሆንም በመግቢያችን ላይ እንደነገርናችሁ ግን ምናልባት ከጠቀስንላችሁ ጉዳይ ጋር ካስተዋወቀው ድርጅትና ብራችንን ተበላን ከሚሉ ሰዎች ጋር በተያያዘ ከሆነ ጉዳዩ ምናልባትም ከባድ ሊሆን ይችላል። ነገር ግን በዚህ ጉዳይ ላይ እስካሁን ድረስ የወጣ እርግጠኛ መረጃ የለም። ይህንን መረጃም ያወጣው ወንድማችን አክሊሉ ተስፋዬ ሙሴ ሰለሞን የታሰረበትን ምክንያት ከመጥቀስ ተቆጥቦ ነገር ግን በትናንትናው ዕለት ይህ ጉዳይ እንደተፈጸመና ሙሴ ሰለሞን በትናንትናው ዕለት ነው በቁጥጥር ስር ውሎ በእስር ላይ የሚገኘው። ምናልባትም ከደቂቃዎች ወይም ከሰዓታት በፊት ወይም በነገው ዕለት አዲስ መረጃ ሊወጣ ይችላል። ታዲያ በሙሴ ሰለሞን መታሰር ምክንያት ብሩክ ኒውስ ጥሩ ድል የተፈጠረለት መስሏል። ለዚህም ይመስላል የሁለቱን ወጣቶች ፉክክር እንግዲህ ሃይማኖታዊ ሲያደርጉ የነበሩ ሰዎች በሙሴ መታሰር ድሉ ለብሩክ ኒውስ ነው እያሉ እንደ ጥሩ ድል አድርገው እየተቀባበሉትና እየተነጋገሩበት ይገኛሉ። ነገር ግን ሙሴ ሰለሞን ምንም እንኳን በእስር ላይ ቢሆንም ከውድድሩ በላይ ደግሞ እውነትም ያው ሕግ ይበልጣል በእርግጥ ነገር ግን ጉዳዩን ሃይማኖታዊ ባናደርገውና ሙሴ ሰለሞንም ከእስር ተፈቶ ምናልባትም የታሰረበት ጉዳይም እንደተጠበቀው ከባድ ላይሆን ይችላል። ደግሞ በተቃራኒው
ከባድ ነገርም ገጥሞት ሊሆን ይችላል። ይህንን እኛም እየተከታተልን ለእናንተ የምናቀርብላችሁ ይሆናል። ነገር ግን በሶሻል ሚዲያ ላይ እየተመለከትን እንዳለ ነው ጉዳዩን ሃይማኖታዊ በማድረግና በሙሴ ሰለሞን መታሰር ደስተኛ የሆኑ ብሩክ ኒውስ ያሸንፋል ምናምን የሚለው ጉዳይ ይህ የውድድር ጉዳይ ብቻ ሳይሆን የህይወት ጉዳይ መሆኑን ማወቅ ያስፈልጋል። ምክንያቱም ውድድሩን አሸንፈም አላሸነፈም እሱ ሌላ ጉዳይ ነው። ነገር ግን ሙሴ ሰለሞን ምናልባት የገጠመው ጉዳይ የህይወት ጉዳይም ነው። ምክንያቱም የታሰረበት ምክንያት ከባድ ከሆነ እዚያው ሊቆይ ይችላል፣ እንደዚሁም ቀላል ከሆነ ሊፈታ ይችላልና ጉዳዩን ከውድድርና ከሌላው ይሄ ቲክቶክ ከተሰኘው አዋርድ ጋር ብቻ ባታገናኙት መልካም ነው። ምክንያቱም የአንድ ግለሰብ በእስር ላይ መዋል ሊያሳስበንና ምንድነው ብለን መጠየቅ ነው እንጂ ከውድድሩ ጋር በማገናኘት ብቻ ተሸነፈ አሸነፈ የሚለውን ነገር ማሰብ የለብንም። ምክንያቱም ሙሴ ሰለሞን ቤተሰብ አለው፣ እናት አባት አሉ። ስለዚህ እነሱ ስለ ውድድሩ ሳይሆን የሚጨነቁት ስለ ልጁ ነውና እኛም በተቻለን አቅም ስለ ግለሰቡ ማሰብና መጨነቅ ወይም ደግሞ ለሱ መልካምን ነገር መመኘት ነው ያለብን መልእክታችን ነው። ውድ የይሁ ሚዲያ ቤተሰቦች እናንተስ በዚህ ጉዳይ ላይ ምን ትላላችሁ? ወንድማችን አክሊሉም እንደተናገረው በተቻላችሁ አቅም ለሙሴ ሰለሞን በጸሎታችሁ አስቡት ብሏል። እንግዲህ ማንም ሰውኛ እንዲጎዳ አንፈልግም። ስለዚህ ሙሴ ሰለሞን የታሰርክበት ጉዳይ ቀላል ሆኖ እንደምትፈታም እናስባለን። ለማንኛውም ግን በዚህ ጉዳይ ላይ አዲስ መረጃ ካለ ለእናንተ የምናደርሳችሁ ይሆናል። በዛሬ ፕሮግራማችን ይህንን ጉዳይ ለእናንተ አቀረብን። በፕሮግራማችን ላይ ያላችሁን ማንኛውንም ሀሳብና አስተያየት ልትሰጡን ትችላላችሁ። እኛም ደግሞ እናንተ ብትሰሟቸው ብታውቋቸው ያልናቸውን ለእናንተ መረጃ ይሰጣሉ ባልናቸው ጉዳዮች ላይ ፕሮግራሞችን በአዲስ አቀራረብና ይዘት ወደ እናንተ ማቅረባችንን እንቀጥላለን። እናንተም የምንለቃቸውን ቪዲዮዎች ላይክና ሼር ቻናሉን ደግሞ ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ እንጠይቃለን። በእርግጥ እናንተም እኛ በምንሰጣችሁ መረጃዎች አምናችሁና ፈቅዳችሁ ከ28,000 በላይ ሰብስክራይበርስ እንድንደርስ ስላገዛችሁን ምስጋናችን ላቅ ያለ ነው። እንደ ሁልጊዜው ደግሞ ይሄን ብትጨምሩ፣ ይሄን ብትቀንሱ፣ ይሄን ብታሻሽሉ እያላችሁ ሀሳብና አስተያየታችሁ አይለየን። አሁንም የምንለቃቸውን ቪዲዮዎች ላይክ ማድረጋችሁን አትርሱ። በቅርቡም ደግሞ 50,000 60,000 70,000 80,000 እያለን ብዙ ቤተሰብ እንደምንደርስ እርግጠኛ ነን። በሚቀጥለው እናንተ ብትሰሟቸው ብታውቋቸው ባልናቸው አዳዲስ እና ወቅታዊ መረጃዎች እስከምንገናኝ በያላችሁበት የዓለም ጥግ ሰላም፣ ፍቅር፣ ጤና ለሁላችሁም እየተመኘን በዚሁ ተሰናበትን። መልካም ጊዜ ይሁንላችሁ።